ዋና ዋና የአፈጣጠር አልትራሳውንድ ጥቅሞች። አንዲት እናት የአፈጣጠር አልትራሳውንድ በምታሰራበት ጊዜ እነኚህን ዋና ዋና የአልትራሳውንድ ጥቅሞች ታገኛለች። የሚገኙ ጥቅሞች ምን ምን ናቸው? አንደኛ፣ የፅንሱን እድገትና አጠቃላይ የሰውነት ክፍሎች በትክክል መፈጠራቸው ቦታቸው ላይ መሆናቸውን ለማረጋገጥ እጅግ ያግዘናል። ሁለተኛ፣ አንዳንድ ጊዜ የአፈጣጠር ችግሮች ሊኖሩ ስለሚችሉ እነኚህን የአፈጣጠር ችግሮች ለመለየት ለማየትና ለማወቅ እጅግ በጣም ያግዛል። ለምሳሌ የጭንቅላት የአፈጣጠር ችግር፣ የጀርባ ክፍተት፣ የሆድ የአፈጣጠር ችግር እና የአጥንት የአፈጣጠር ችግር፣ በጣም ብዙ የአፈጣጠር ችግሮችን በዚህ በአልትራሳውንድ ማወቅ የምንችልበት ሁኔታ ይፈጠራል ማለት ነው። አንዳንድ ጊዜ የዘረመል ችግር በሚኖርበት ጊዜ አልትራሳውንድ ፍንጭ ሊሰጠን ይችላል። አናቶሚካል ስካን ወይም ደግሞ የአፈጣጠር አልትራሳውንድ በምናይበት ጊዜ የተለያዩ ምልክቶችን በማየት ፍንጮችን ማግኘት እንችላለን። ፅንሱ ምን ያህል ጊዜ እንደደረሰ በአልትራሳውንድ ማወቅ እንችላለን። አምስተኛ፣ እንደተገኘው ግኝት ከእናትየቱ ጋር ከቤተሰብ ጋር ለመወያየትና ሕክምናውን በተመለከተ አማራጮችን ለመውሰድና ለመወያየት ጊዜ ይሰጠናል ማለት ነው። ስለዚህ ሁሉም እናቶች ከ18 እስከ 22 ሳምንት ባለው የአፈጣጠር አልትራሳውንድ ብታሰሩ እጅግ በጣም ዘርፈ ብዙ ጥቅም ታገኛላችሁ።